ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው ማለዳ እናልፋለን። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለተደረገልን በጎነትና መልካምነት ሁሉ በልጅህ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ይህን ማለዳ ስለባረክልን እናመሰግንሃለን። ቃልህን ደግሞ ባርክልን፣ አስተምረን፣ በመንፈስ አስታጥቀን፣ ኃይል ጉልበት እንድትሆነን እንጠይቀሃለን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የሁለተኛ ጢሞቴዎስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 12ን ተመልክተን ነበረ። ስለዚህ ምክንያት ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመልኩትን አውቃለሁና የሰጠሁትን አደራ እስከዚያን ቀን ድረስ ሊጠብቅ እንዲችል ተረድቻለሁ እያለ ጳውሎስ ለጢሞቴዎስ ያስረዳዋል። እንግዲህ ስለ ወንጌል መከራ መቀበል አክሊል፣ ሽልማት፣ ብድራት እንዳለው ለመመልከት ሞክረናል። የወንጌል አደራ ትልቅ አደራ ነው። የሰማይ አደራ ነው። የመለኮት አደራ ነው። ሰው የሰውን አደራ እንኳን በታማኝነት ለመጠበቅ ይተጋል። ስለዚህ እግዚአብሔርን አደራ መወጣት ደግሞ እንዴት የከበረ መታደል ነው። ስለዚህ ለዚህ ነው መከራን ተቀብያለሁ ሲል፣ ነገር ግን ምን አላደርግበትም፣ አላፍርበትም። በወንጌል የተቀበልኩት መከራ የሚያሳፍር አይደለም። ስለ ወንጌል የምንከፍለው ዋጋ ሁሉ የሚያሳፍር አይደለም። ምናልባት ምድር በራሷ ስሌትና ቀመር አንዳንድ ነገሮች የሚያሳፍር ሊመስላት ይችላል። ነገር ግን አይደለም። በሰማይ አክሊል፣ ክብር፣ ሽልማት ያለውና የከበረ ነው። ስለዚህ ሰው ሰርቆ ሲታሰር፣ ወንጀል ፈጽሞ መከራ ሲቀበል አያፍርም። እንዲያድርጌ ብሎ እንደ ጀብዱ ያወራዋል። ነገር ግን እኛ ደግሞ ስለ ወንጌል የምንቀበለው መከራ የከበረ እንደሆነ ልናውቅ ያስፈልጋል። ስለዚህ የሰጠሁትን አደራ እስከዚያን ቀን ድረስ ሊጠብቅ እንዲችል ተረድቻለሁ ብሎ ነበረ። ዛሬ ሁለት ነገሮችን እንመለከታለን። አንደኛው የምንመለከተው ቁጥር 13ንና 14ን ነው። በክርስቶስ ኢየሱስ ባለ እምነት ፍቅር አድርገህ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ የሚል ነው። እንግዲህ ምሳሌ የመሆን ጉዳይ በጣም በተለይ በዚህ ዘመን እጅግ አስፈላጊ ነው። በክርስቶስ ኢየሱስ ባለ እምነት ይላል። በክርስቶስ ኢየሱስ ባለ እምነት ፍቅር አድርገህ ይላል። ከኔ የሰማውን ጤናማ ቃል ምሳሌ ያዝ። ከክርስቶስ ኢየሱስ የተቀበልነው እምነት የፍቅር ለሰው ልጆች ሕይወት መዳን ምክንያት የሚሆንና ለሰዎች ምሳሌ ሆነን ልንገለጥበት የሚገባ የከበረ ጉዳይ እንደሆነ እንድንረዳ ያስፈልጋል። በተለይም ደግሞ ከኔ የሰማውን ጤናማ ቃል ምሳሌ ያዝ ሲል ጤናማ ያልሆነ ቃል አለ ማለት ነው። ከእግዚአብሔር ያልሆነ የእግዚአብሔርን ሕዝብ ልብ የሚያወርድና ለእግዚአብሔር እውነት እንዳይቆም የሚያደርግ የጽድቅን መንገድ የማያሳይ
ከምድር ጋር የሚሰፋ በምድራዊ ነገር ላይ የተንጠለጠለ ጤናማ ያልሆኑ ትምህርቶች በተለይም አሁን ባለንበት ዘመን እየበዛ እየሰፋ ያለበት ጉዳይ ነው። እግዚአብሔር በክርስቶስ ኢየሱስ ሲመርጠንና ሲጠራን ለዘላለም ሕይወትና ለእግዚአብሔር ሰማያዊ መንግሥት ርስት እንደሆነ ልናውቅ ያስፈልጋል። የምድር ነገር አያስፈልግም እያልኩ አይደለም። ነገር ግን የምድሩ ነገር ጊዜያዊና በዚህ ምድር ላይ እግረ መንገድ ስንኖር የሚደረግልን ነገር እንጂ ለዘላለም ቤታችንና ለዘላለም ሕይወታችን ዋስትና አይደለም። ሰው ዘመኑን ሁሉ የሚያጠፋው ዋስትና በማይሆንበት ነገር ነው። እግረ መንገዳችንን በተሰጠን ነገር ላይ ዕድሜያችንን መፍጀት የለብንም። ነገር ግን ለዘላለም ቤት የሚሆነንን አክሊል የሚሆነንን የወንጌል ሥራ ግን ብንሠራ ትርፋማ እንሆናለን፣ በሰማይም በምድርም። ምክንያቱም ወንጌል ሰማያዊውን ነገር ብቻ ሳይሆን ምድራዊ ሕይወታችንንም የመቀየር ጉልበትና ኃይል አለው። ምክንያቱም ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ውሃን ወደ ወይን ጠጅ ሲቀይር፣ 5,000 ሰዎችን ሲመግብ፣ የታመሙትን ሲፈውስ፣ ያዘኑትን ሲያበረታ፣ ሲያጽናና ተመልክተናል። ይህንንም ያደርጋል ማለት ነው። ይህንንም ይሰራል ማለት ነው። ስለዚህ ወንጌላችን ባዶ አይደለም። ግን ጤናማ የሚሆነው የሰማዩን አስቀድመን ምድራዊውን ስናስከትል ነው። የሰማዩ ፈርስት ነው። በመልእክቶቻችን ውስጥ ኢየሱስን የማያከብር ከሆነ፣ ኢየሱስን የማያሳይ ከሆነ፣ ኢየሱስን የማያነግስ ከሆነ ያ መልእክት ጤናማ መሆኑ ያጠራጥራል። ምክንያቱም ከዘፍጥረት እስከ ራእይ እግዚአብሔርን ቃል ስታጠኑ ሁሉም ወደ ልጁ ወደ ኢየሱስ ክርስቶስ ያመለክታሉ። ስለዚህ በዛን ዘመንም ጳውሎስ በነበረበትም ዘመን ጤናማ ያልሆነ ቃልን ምሳሌ መሆን የማይችሉ ሰዎች ነበሩ። አሁንም ደግሞ አሉ። ብዙዎች ምሳሌ ሊሆኑ ያልቻሉበት ዘመን ቢኖር ይሄ ዘመን ነው። በብዙ መነቀፍ የበዛበትና በተለይም ደግሞ በቤተ ክርስቲያን ውስጥ የኃጢአት ልምምድ ጎልቶ የሚታይበትና ሰዎች ከኃጢአት ጋር ያላቸው ቁርኝነት ምንም አይደለም፣ ቀላል ነው፣ እግዚአብሔር የሞተልኝ ለነፍሴና ለመንፈሴ እንጂ ለሥጋዬ አይደለም፣ በሥጋዬ የፈለግኩትም ብሆን ምንም አልሆንም የሚሉ አባባሎችና አንዳንድ ይህንን ሊደግፉ የሚችሉ ጥቅስ በመምዘዝ ጤናማ ያልሆነ ቃል፣ ምሳሌ የማይሆን ሕይወት ሲኖሩና ሲያደርጉ ይታያሉ። ነገር ግን መጽሐፍ ቅዱስ የሚለው ነገር ብልቶቻችንን ሕያውና ቅዱስ መሥዋዕት አድርገን ለእግዚአብሔር እንድናቀርብ ይነግረናል። መንፈስ ብልት የለው። ብልቶች የሚለው ሥጋችንን ነው። ስለዚህ ነው ጳውሎስ ለጢሞቴዎስ ሲመክረው ጤናማ ቃል ምሳሌ ያዝ ይለዋል። የምንሰብከውን የምናስተምረውን እንደው 100% ባይሆንም እንኳን 67% ለመሆን መጣር ወይም ደግሞ ለመሆን በእግዚአብሔር ጸጋ ውስጥ ለመታገስ ፈቃደኛ መሆን ያስፈልጋል። ዛሬ ብዙ ሰባኪና አስተማሪ የበዛበት፣ ነገር ግን አንዳንዶች የሚያስተምሩትንና የሚሰብኩትን የማይሆኑበት የማያውቁትም ጭምር እንዳሉ ልንረዳ ያስፈልጋል። ወንጌል ሕይወት ነው። ወንጌል የመዳን መንገድ ነው። ወንጌል ክርስቶስ ነው። ወንጌል በእምነትና በፍቅር የሚሰበክ ነው። ወንጌል ለሰው ልጆች ብሩህን ተስፋ የሚያፈነጥቅ ነው። ስለዚህ ይህ ብሩህ ተስፋ የሚሰጠውን ወንጌል ልንሰብከው፣ ስናስተምረው፣
ለሰዎች ሕይወት ለውጥ መሆን መቻል አለበት ለማለት እፈልጋለሁ። ሁለተኛ ጢሞቴዎስ 2:2 ላይ ምን ይላል? ብዙ ሰዎች የመሰከሩለትን ከኔ የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይላል። እንግዲህ እኛ ክርስቲያኖች ነን። ሌሎችን ስናስተምር ደቀ መዝሙር እናደርጋለን። ነገር ግን የታመኑ ሊሆኑ ይገባል። ለታመኑ ከኔ የሰማኸውን ለታመኑ። ያልታመነ ሰው ሊያስተምር አይችልም። በዚህ ዘመን ግን ሁሉም አዋቂ ነው፣ ሁሉም አስተማሪ ነው፣ ሁሉም ሰባኪ ነው። እግዚአብሔር ይመስገን ተጠርተን ከሆነ። ካልተጠራን ግን ዕዳ አለብን። ዕዳውን የምናወራርድበት ሰዓት ይመጣል ብዬ አስባለሁ። ቲቶ 1:9 ላይ ሕይወት ከሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎችንም ሊወቅስ ይችል ዘንድ እንደ ተማረው በታመነ ቃል ይጽኑ ይላል። እንደ ተማሩ በታመነው ቃል ምን ያርጉ? ይጽኑ፣ ሊወቅሱ ይችሉ ዘንድ። ጽናት ይጠይቃል። አዎ ክርስትና ዋጋ ይጠይቃል። ዋጋ ይጠይቃል ማለት አልተከፈለልንም ማለት አይደለም። የእውነትን ቃል ስንናገር፣ ለእውነት ስንኖር፣ ውሸት በበላበት ዓለም ውስጥ፣ ጨለማ በነገሰበት ዓለም ውስጥ ተቃውሞ፣ ተግዳሮት ሊገጥመን ይችላል። ነገር ግን ያ ማለት ወንጌል ኃይል የለውም ማለት አይደለም። ወንጌላችን እኛ ጋር የደረሰው እንኳን ብዙ ተቃውሞዎችንና ተግዳሮቶችን እያሸነፈ በድል ነሽነት ነው በእኛ ዘመን ላይ የደረሰው። ስለዚህ ይሄን ልናውቅ ያስፈልጋል ማለት እወዳለሁ። ሌላው መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ ይላል። መልካሙን አደራ የምን አደራ? የወንጌል አደራ። የወንጌል አደራ ከሁሉ አደራ ይበልጣል። ጳውሎስ በቆሮንቶስ ውስጥ መጋቢነት በአደራ ተሰጠኝ ይላል። ቤተ ክርስቲያን የኛ አይደለችም፣ የክርስቶስ ነች። እኛ ባላደራዎች ነን። ክርስቶስ ኢየሱስ እስኪመጣ ድረስ አደራ ተቀብለናል። መንጋውን ልንመግብ፣ ወደ እውነት ልንመራ፣ ለክርስቶስ ኢየሱስ መንግሥት ምጽአት ልናዘጋጅ አደራ የተቀበል እንደሆን ልናውቅ ያስፈልጋል። ለዚህ ነው ጠብቅ የሚለው። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቀው ብሎ ይነግረዋል። ሁለተኛ ጢሞቴዎስ 1:12 ላይ ስለዚህም ምክንያት ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመንኩትን አውቃለሁ፣ የሰጠሁትንም አደራ እስከዚያን ቀን ድረስ ሊጠብቅ እንደሚችል ተረድቻለሁ እያለ ይናገራል። እንግዲህ የተሰጠንን አደራ መጠበቅ አለብን ማለት ነው። ወገኖቼ እንግዲህ ለዛሬ ያለኝ የማለዳ ቁርስ እዚህ ላይ አበቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንድታካፍሉ በጌታ ፍቅር ጠይቃችኋለሁ። ነገ በቀጣዩ ክፍል እንገናኛለን። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ማለዳ በኢየሱስ ክርስቶስ ስም እናመሰግናለን። የተሰጠንን የወንጌል አደራ ደግሞ መወጣት እንድንችልና ይህንንም ደግሞ መጠበቅ እንድንችል በክርስቶስ ኢየሱስ ስም በጸጋ እንድታግዘን እንጠይቃለን። እግዚአብሔር ሆይ ሁሉ ለአንተ ክብር እንድናደርግ በሕይወታችን አንተ ትጠቀም ዘንድ አንተ ጸጋና ኃይል በእኛ ሕይወት ያልፍ ዘንድ በክርስቶስ ኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።